በነገራችን ላይ ማለት ነው እርግዝና እንደዚህ በቶሎ ትልቅ የሚሆን ከሆነ ጉዶቼ እኛስ ምን እንሰራለን? ሀገራችን ገብተን ያላገባ ነው ቶሎ አግብተን እንደዚህ ቶሎ እናርግዝና ቶሎ እንውለድ፣ ወይንም ቶሎ ቶሎ ስራችንን እንስራ። እንደዚህ በቶሎ እርግዝና ቶሎ ትልቅ የሚሆን ከሆነ እንግዲህ እዩ እያሳየችን ነው በተግባር። በእድምነታ ስትመረመር ሆዷ ባዶ ነበረ። ዛሬ ደግሞ ልጁ ድግ ብሎ ምናምን ነገር በቃ ድግ ብሎ ሆዷ ብጥ ብሎ ልትወልድ ትንሽ ነው የቀራት ውዶች። የ3 ቀን ነው የቀራት ትወልዳለች። 3 ወር ሳይሆን 3 ቀን ነው የቀራት። እኔ የምለው ግን ለምንድን ነው እኛን እንደ ሰገጥ የምታዩን? እንደው በማርያም ለምንድን ነው እንደ ፋራ የምታዩን ማለት ነው? ቆይ እኛ ፋራ አድርጋችሁ ነው እንደምታዩን? ምንም የማናቅ ነው የምታረጉን። ምን አይነት ነሽ አንቺ ውሸታም! ደግሞ ዛሬ ስንት ኪሎ ጨርቅ ነው ሆድሽ ውስጥ ከተሽ የመጣሽው? በእድምነት አይደለ እንዲ ምርመራ ቦታ የሽው ሆድሽ እኮ የዝን ያክል አላበጠም ነበረ። ዛሬ እንዴት ነው ይሄ ልትወልድ 3 ቀን የቀራት ሴት መስለሽ የመጣሽው? ምን ሆነሽ ነው? እና ለማንኛውም ብሩኬ አንተን ብዬ እያለች እያሞጋገሰች ነው ልጅህን በሆዴዬ እያለች ማለት ነው። ስትመኘው ቅሪ። እንግዲህ ምንም ማድረግ አይቻልም። እንደው ምን ጉር ነው? ምን ጉድ ውስጥ ነው የገባ ነው? ጨረቃ ፋሚሊዎች እንዴት ከዚህ ጉድ መቼ ነው የምንወጣው? ምን ላቀቀው? ኧረ በስመ አብ! ልጅ እንደዚህ ቶሎ ተረግዞማ ቶሎ ሆድ ብጥብጥ ካለ በቃ እንሸቀድ ጉዶቼ። 40-50 ዓመት ምናምን ሲሞላን ኢትዮጵያ ሄደን እንወልዳለን። አለቀ። አሁን ገና ነን። እንደውም የምንሸቅልበት ሰዓት ነው ጉዶቼ። እንዴ ምን ሆናችሁ ነው? ዘና በሉ፣ ፈታ በሉ። ኧረ ተው ግን በእግዚአብሔር ስራ አትግቡ። ተው እግዚአብሔርን በእግዚአብሔር ስራ አትግቡ። የምሬን ነው የምላችሁና ይቺ ልጅ አሁን በፈጣሪ ስራ ነው የገባችው። የምሬን ነው የምላችሁና ለማንኛውም ልብ ይስጠን። ግን የሰው ህይወት አትበጥብጪ። እውነት ይበቃሻል። እየሰራሽ ያልሽው ውሸት ነው። ያደረግሻልሽው ነገር ውሸት ነው። እርጉዝ እንኳን ብትሆኒ ራሱ ሆዲሽ ውስጥ ልጁ ስትመረመሪ አልታየም። በ2 ቀን አደገ እንደ ልጁ። በእድምለታ እኮ ሆዲሽ ቸክ ሲደረግ የልጅ ጭንቅላት አላየን፣ የልጅ እግር አላየን፣ የልጅ እጅ አላየን፣ ምንም ነገር አላየንም። ያሳያል እኮ የ15 ቀን ጥንስ በራሱ ሆድሽ ውስጥ የሆነ ልጅ ጭንቅላቱ ምናምን ይታያል። እግሩ ማለት ነው እንደዚህ ሲንቀሳቀስ ማለት ነው ስል በእንትን ሲያንቀሳቀሱት በማሽን ነካ ሲደረግ ሆዷ የእርግዟ ሆድ ልጁ ይንቀሳቀሳል በማሽን። ልጁ ግን ገና ነው፣ ነፍስ አልወጣውም ማለቴ ገና መሰለኝ ነፍስ አላወቀም ማለቴ ነው። ገና ነፍስ አላወቀም። እንደማናውቀው ቦታ እኮ ገብተን እንድንዘበራርቅ አደረጉን እነዚህ ሰዎች። ኧረ ምን ይሻለናል? እኛስ አብደናል። እኔ ሳብጃለሁ በሚለው ይስተካከል። የምሬን ነው የምላቸው። እና ለማንኛውም ግን ትዕግስቱን ስጠኝ በዳርያለም። ሌላ ምንም አልልም። የምር ቆይ ውሸት እኮ እንደሆነ ያስታውቃል። የምሬን ነው የምላችሁ። በእድምነታ ስትመረመር ሆዷ ቼክ ሲደረግ ምንም ቁራሽ እንጀራ እንኳን ሆዷ ውስጥ አላየንም። አሁን ዛሬ እንዴት ነው ሆዷ ትልቅ ሆኖ የመጣው ነው የኔ ጥያቄ። ይመለስልኝ ጋይስ እንዴ!